ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ገንዘብ አልሰጠኸኝም በማለት የ60 ዓመት ወላጅ አባቱን ደብድቦ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ገዋታ ወረዳ ዶማ ቀበሌ ውስጥ የ60 ዓመት ወላጅ አባቱን ደብድቦ የገደለው ተከሳሽ ጥፋተኝነቱ በማስረጃ በመረጋገጡ በእስራት መቀጣቱን ፖሊስ አስታውቋል። ተከሳሽ ሀብታሙ ዳጤ ቡና ለቅሜና የእንጨት ማገዶ የሸጥኩበትን ብሬን ስጠኝ በማለት ከምሽቱ 1 ሰዓት በሚሆንበት ጊዜ የ60 ዓመቱን ወላጅ አባቱን በመኖሪያ ቤታቸው ጭካኔ በተሞላ ሁኔታ በባህር ዛፍ የእንጨት ዱላ በቀኝ በኩል ጆሮ ግንዳቸውንና ጭንቅላታቸውን አንድ ጊዜ በመምታት ከባድ ጉዳት አድርሶባቸው ወደ ሕክምና እየተወሰዱ ህይወታቸው ማለፉን ፖሊስ አስታውቋል። የገዋታ ወረዳ ፖሊስ ግለሰቡ በቁጥጥር ስር አድርጎ የምርመራ መዝገቡን በሰውና በሕክምና ማስረጃ በማደራጀት ክስ እንዲመሰረትበት መዝገቡን ለዞኑ አቃቤ ሕግ ይልካል። የከፋ ዞን አቃቤ ሕግ ከፖሊስ የደረሰውን የምርመራ መዝገቡን መነሻ በማድረግ ግለሰቡ የኢፌድሪ የወንጀል ሕግ አንቀጽ 540 ላይ የተመለከተውን ተላልፎ መገኘት በፈጸመው የሰው ግድያ ወንጀል ክስ መስርቶበት በከፋ ዞን ከፍተኛ ፍርድ ቤት መቅረቡን አቃቤ ሕጉ አመላክተዋል። የከፋ ዞን ከፍተኛ ፍርድ ቤትም መጋቢት 14 ቀን 2018 ዓመተ ምህረት ባስቻለው የወንጀል ችሎት ተከሳሹ በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ መስጠቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። በጂንካ ከተማ ነዳጅን ምክንያት በማድረግ በምርቶች ላይ ዋጋ በሚጨምሩና ምርትን በሚደብቁ ነጋዴዎች ላይ ቁጥጥር እንደሚደረግ ተነገረ። በዓለም አቀፍ ደረጃ በእስራኤል አሜሪካና የኢራን ጦርነት ምክንያት በተፈጠረው የነዳጅ እጥረት በኢትዮጵያ አሳሳቢ እጥረት እንዲፈጠር ምክንያት ሆኗል። የነዳጅ እጥረቱ እንደ ጂንካ ከተማ በኢኮኖሚ ላይ ቀላል የማይባል ተጽዕኖ እያሳደረ እንደሚገኝ የጂንካ ከተማ አስተዳደር ጽሕፈት ቤት የኮሚኒኬሽንና የህዝብ ግንኙነት ባለሙያ የሆኑት አቶ የሱፍ አህመድ ለብስራት ሬዲዮ ተናግረዋል። በቅርብ ጊዜ ውስጥ እየታየ በመጣው በምርቶች ላይ የተጋነነ ዋጋ ጭማሪ እየተደረገ በመሆኑ በግብረ ኃይል የቁጥጥር ስራ እየተሰራ ይገኛል። ምንም እንኳን የነዳጅ እጥረቱ ያለ ቢሆንም በዚህ ምክንያት አዲስ ተገዝተው በሚገቡ በአንዳንድ የምግብና ሌሎች ምርቶች ላይ የሚጨምር ዋጋ እንደሚኖር ቢታመንም ቀደም ብሎ ተገዝተው የገቡት ምርቶች ላይ ሆን ተብሎ ዋጋ በሚጨምሩና ምርት በሚደብቁ ነጋዴዎች ላይ ቁጥጥር እንደሚደረግ አቶ የሱፍ አህመድ ለብስራት ሬዲዮ ተናግረዋል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የኢራን የቀድሞ የውጭ ጉዳይ ሚኒስትር ካራዚ በመኖሪያ ቤታቸው ላይ በደረሰ ጥቃት ክፉኛ እንደቆሰሉ ተነገረ። የዩናይትድ ስቴትስና የእስራኤል ጥቃት ለአምስተኛ ሳምንት ኢራንን እየደበደበ ባለበት በዚህ ወቅት የቀድሞ የኢራን ውጭ ጉዳይ ሚኒስትር ካማል ካራዚን ለመግደል በተደረገ ሙከራ ባለቤታቸው ሲገደሉ ካራዚ ክፉኛ ቆስለዋል። የኢራን ሚዲያ መገናኛ ብዙሃን ሐሙስ ዕለት በቴህራን የሚገኘው የካራዚ መኖሪያ በአየር ድብደባ መመታቱን ዘግበዋል። ሻርግ ኢታማድና ሃም ሚሃን የተሰኙ ጋዜጦች እንደዘገቡት ባለስልጣኑ ከባድ ጉዳት ደርሶባቸው ሆስፒታል ገብተዋል። ከቴህራን ለአልጀዚራ የሚዘግበው ሙሐመድ ቫል እንደተናገረው በቀድሞ የውጭ ጉዳይ ሚኒስትር ካማል ካራዚ ላይ የግድያ ሙከራ የሚመስል ድርጊት አይተናል። ለምን ኢላማ እንደተደረጉ አናውቅም። በጣም ቆስለዋል። ባለቤታቸውም ተገድላለች ብሏል። ሐሙስ ዕለት በቴህራን ኢስፋሃንና ሺራዝን ጨምሮ በመላ ኢራን የአየር ጥቃት መፈጸሙ ተዘግቧል። በደቡብ ኢራን በላሬስታን 4 ሰዎች መሞታቸው መረጃዎች አመላክተዋል። ባለፈው ሳምንት በርካታ የሚዲያ ዘገባዎች ካራዚንን ጠቅሰው ኢራን ሁሉንም የድርድር መንገዶች አልዘጋችም እና ለተዘዋዋሪ ንግግሮች ክፍት ሆናለች ሲሉ መናገራቸውን ዘግበው ነበር። ምንም እንኳን ባለፈው ወር ከሲኤንኤን ባደረጉት ቃለ ምልልስ ከአሜሪካ ጋር ለዲፕሎማሲ ምንም ቦታ እንደሌለ አይቻለው ሲሉ ተናግረው ነበር። እንደ አውሮፓውያን አቆጣጠር የካቲት 28 ዩናይትድ ስቴትስና እስራኤል በጋራ የአየር ጥቃት ከፈጸሙ በኋላ በኢራን ከ1340 በላይ ሰዎች ተገድለዋል። በእስራኤል ቢያንስ 24 ሰዎች ሲገደሉ በአካባቢው ሀገራት የሚንቀሳቀሱ 13 የአሜሪካ ወታደሮችም ተገድለዋል። ትራምፕ በመወለድ የሚገኝ የአሜሪካ ዜግነት ላይ የጣሉት ገደብ ዳኞችን እንዳላሳመናቸው ተገለጸ። ፕሬዝዳንት ዶናልድ ትራምፕ ገደብ የጣሉበትን አሜሪካ በመወለድ የሚገኝ ዜግነትን በተመለከተ የሀገሪቱ ጠቅላይ ፍርድ ቤት ጥርጣሬ እንዳለው ተገለጸ። አብዛኞቹ የጠቅላይ ፍርድ ቤቶች ዳኞች የትራምፕን እግድ አሳማኝ ሆኖ እንዳላገኙትና ውሳኔውም ሊቀለበስ እንደሚችል ተመላክቷል። ከሰነድ አልባ ስደተኞች እንዲሁም ወደ አሜሪካ ለጉብኝት ከሄዱ ጥንዶች ለሚወለዱ ልጆች ሀገሪቱ ዜግነት ስትሰጥ ቆይታለች። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፋቸው ውሳኔዎች አንዱ አሜሪካ ውስጥ በመወለድ የሚገኝ ዜግነት ላይ ገደብ መጣል
አካል ነው። ትራምፕ ገደቡ ህገ ወጥ ስደትን ይቀንሳል ብለዋል። ተቀናቃኞቻቸው ደግሞ ገደቡ የአሜሪካን የስደተኞች ህግ ይጥሳል ብለው ተከራክረዋል። ስልጣን ላይ ባሉ ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትላንት በፍርድ ቤት ተገኝተው ቃላቸውን ሰጥተዋል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕን ታሪፍ ውድቅ ማድረጉ ይታወሳል። በዜግነት ላይ የጣሉት ገደብ ውድቅ ከተደረገ የፕሬዝዳንቱ ሁለተኛ ሽንፈት ይሆናል። ጠበቃ ጀነራል ጆን ሳወር በፍርድ ቤቱ ክርክር ወቅት እንደተናገሩት አሜሪካ በመወለድ የሚገኝ ዜግነት በባርነት ለተያዙ ሰዎች የወጣ ቢሆንም በአመታት ሂደት ትግበራው በስህተት የሰፋ ሆኗል። ወሳኙን ድምጽ ይሰጣሉ ተብለው የሚጠበቁት ዳኛ ጆን ሮበርትሰን በበኩላቸው የትራምፕ ገደብ ላይ ጥያቄ አንስተዋል። በትራምፕ ውሳኔ ምክንያት የሰነድ አልባ ስደተኞች ልጆች ከዜግነት መታገድ እንደሌለባቸው ገልጸዋል። አሜሪካ ያወጣችውን ህግ መተግበር ያለበት ለውጭ ሀገራት ዲፕሎማቶችና ለተወሰኑ ሰዎች ብቻ ነው ብለው ጠበቃው ተከራክረዋል። ልጆቻቸውን በአሜሪካ ሲወልዱ የሌላ ሀገር ዜጋ የሆኑ ወላጆች ታማኝነታቸው ለሀገራቸው ነው ሲሉ ህጉ ላይ ጥያቄ አንስተዋል። ሆኖም ግን ከጠቅላይ ፍርድ ቤቱ ዳኞች አብዛኞቹ የጠበቃውን ሀሳብ ተቃርነዋል። ገደብ የሚጣል ከሆነ የአሜሪካ የዜግነት መብት ሂደት ላይ እንቅፋት እንደሚሆን ገልጸዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።